አትበሉኝ አንዳንዶቻችሁ ምንም እየገባኝ አይደለም ወላሂ እንዴት ነው የአርሰናል ደጋፊ ተመሳሳይ ሆነን ማንግባባው እንዴት ነው በነጥብ እኩል ነን በጎል እኩል ነን እያላችሁ ልታጽናኑኝ እየሞከራችሁ ነው ምንም እየገባኝ የዘጠኝ ነጥብ ልዩነትን ተቋቁሞ ማስኬድ ያልቻለ እኮ ቡድን እኮ ነው ያለን እንዴት ነው አሁን በነጥብ እኩል ሆነናልና በጎልም እኩል ነን ቀጣይ ድላችን ሊኖረን ይችላል በፍጹም እኮ ሊሆን እኮ የማይችል እኮ ሊመጣልኝ የማይችል ነገር እኮ ነው ጀምአው የምሪን እኮ ነው ብላችሁ ያንን የመሰለ ወፍራም እድል ነበረን መጠቀም ሳንችል ቀርተን ልክ የልብስ መስፊያ ክርም ታክል ምናልባት እሷ እድል ካጋጠመችን ብለን ነው እንዴ ልንጽናና የሚገባው አሁን ላይ በጣም እኮ ነው የሚያበሽቀው ጀማው እኔ ጀማው ይሁሉ ላለፉት ቀናት ከባለፈው ሽንፈት በኋላ ቪዲዮ የሚባል ነገር አልሰራውም ዛሬ ነው ቪዲዮ የሰራሁት ምክንያቱም ይሄን ሁለተኛ የሚባል ነገር ማየት አልፈልግም ነበር ጀማው በፍጹም ማለት ነው ሲቲ ላለፉት አመታት ያሳየን ነገር አለ በቃ ቢስት ነው ሰይጣን ነው ጀማው አንደኛ የሚባል ነገር እኮ በስተመጨረሻ ላይ ከያዘ ሲለቅን ያይቻል አቅም ጀማው ይሄንን ነገር ሁሉ ያዩ የአርሰናልን ደጋፊ ተስፋ አለ ምናምን ብዬ እኔ ማጃጃል አልፈልግም መጃጃልም አልፈልግም ከሆነ በጣም ደስተኛ ነኝ ከማንኛውም የአርሰናል ደጋፊ በላይ ጮብ ይምረግጠው በራቆቴ ከተማ መዞሮ እኔ ነኝ የምሆነው ጀማው ግን ይሁን ነገር ነው ደግሞ ብዬ ያሰብኩኝ አይደለም በቃ እኔ የአርሰናል ደጋፊ በአሁን ሰዓት ሳይኮሎጂው እንዲጎዳ አልፈልግም እንደውም እንዲያሰም የሚፈልገው ከኛ ይልቅ የተሻለ እድል ያለው አሁን ኦብቪየስሊ ሲቲ እንደሆነ ነው እንዴት ከበባር ጨዋታዎች አሉበት ሲቲ አውቃለሁ ግን አሰልጣኙ ደግሞ ጋርዲዮላ እንደሆነ ደግሞ አምናለሁ እኔ ላለፉት አመታት በምን አይነት መንገድ ሄዶ ሻምፒዮን ሲሆን ስላየሁት ማለት ነው እኔ ቤት ግን ስመጣ ሻምፒዮን ሲሆን አላየሁም ያንን ስላላየሁ ድረስ ማለት ነው ጀምአው ልጽናና አልችልም በፍጹም ነው የምላችሁ ብዙ ጎል ገባበት አልገባበት ይበርንልኝ በቃ አንደኝነቱ ላይ ከወጣ ይሄ ቡድን እኔ ሁል ጊዜ ፍራቻዬ ነው ሶሪ በጣም በቃ እኔ ተስፋ ማስቆረጥን በሉት ሆነ ምን እንደዛ አይነት ሙድ አይደለም እያራመድኩኝ ያለው እውነታው ግን እኔ ጋር ያለው እውነታ ይሄ ነው ጀማው ግልጹ ነው የምነግራችሁ እንዴት ነው እኔ በርንሌ ላይ አንድ ጎል ብቻ መግባቱ ሊያጽናና የሚችለው ተደላደለ ወያላው ተመቸው ሁለተኛነት ለወያላው ተመቸው አታገኘው በስንት ጊዜ እንኳን ለቤታ በቃ ወያልዬ እንኳን ለቦታ ለዙፋን ለተከበረው ለተቀደሰው ለሁለተኝነት እንኳን አበቃ ደስታችን ነው አንተም ደስ ብሎሃል እኔም ደስ ብሎኛል ዓለም ሁሉ ደስ ብሎታል እንኳን ደስ አለን ብያለሁ በቃ ገነርስ ከፋችሁ እንዴ እንድች ብላችሁ እንዳይከፋችሁ አትረፍ ያለው ፍሬ ለበርንሌ ቋጥራል ነው ለምን ይከፋችኋል ሁለተኛ እኮ አያስከፋም ገነርስ ሁለተኛኛውን ቲክቶክ ላይ መተን 4 ዋንጫ ይበላል አርሰናል ምናምን ስንል ለእናንተ ሞራል ነው እንጂ ሁለተኛ እኮ ለኛ ብርቃችን ነው ገነርስ እኛ እኮ ነሆለል የትንሽ ቲም ደጋፊዎች ነን እንደው ለዋሸናችሁ ይቅርታ እንጂ እንደው ሁለተኛስ እንዴ አርቴታ አውት ስትሉ ለምን ምንናደድ ይመስላችኋል ሁለተኛነትስ ማን ይሰጠናል ሚዜን በተከታታይ 3 እና 4 አመት ሚዜ መሆን ለኛ እኮ ብርቃችን ነው ገነርስ አንዳንዴ ያበሳጨን መርዝ ብላ ብንለው ደደብ ብለን ብንሰድበው ተበሳጭተን እንጂ ሚዜነቷን እንኳን በጣም ነው ምንፈልጋት ገነርስ እንደዚህ ብሎ እንዳይከፋችሁ ገነርስ እኛ ሲጀመር ምን አጫማለቀን ዋንጫ ምና ሁለተኛውንስ ማናየበት ገነርስ ተንደርድሮ ገባ ያራዳ ልጆች አሁን ቁጭ አለ ላይ ማለት ነው አሁን ችግር ሊፈጠር ነው በቃ ይሄን ቦታ ጋርዲዮላና ሰራዊቱ ሲወዱት ነው መላችሁ ያራዳ ልጆች በርን ላይ ወረደ አረ እንደውም ከኩርኩም ጋር ምናምን አብረው ቢሸኙት በጣም ይሄ ድሮ መውረድ የነበረበት ክለብ ነው ያራዳ ልጆች ማለት ነው ምንም ለመጫወትም የማይመቹ ናቸው እነዚህ ሲቲም ይሄዳል ይስታል የነዚህ ቶ የሲቲ ይሄዳሉ ጋርዲዮላ አበደ ቸርኪ ላይ 4 ተጫዋች ብቻህን ምን ታረጋለህ ኳሱን አጫውታቸው አይሰማም ይሄ ሰፈር ጨዋታ አስመሰሉት ሲቲዎች ያራዳ ልጆች ይዛሉ እንደ ቀልድ ነው የሚታለፉት በርንሌዎች ችግር የለባቸው በረኛው መከሮን አስበሉት ያራዳ ልጆች ምን ሃላንድ ይስቷል ማን አይስትም ራሱ ጋርዲዮላ ገብቶ ሁሉ ሊሞክር ነበር ያራዳ ልጆች ምን አለፋችሁ በቦሌም ግን 3 ነጥቧን ይዟት ወጥቷል አብሶ 4 ደቂቃ ተጨምሮ 94ኛው ላይ በርንሌዎች ኮርና ሲያገኙ የጋርዲዮላ ፊት ያራዳ ልጅ ያን ፊት እኔ ሲረበኝ ብቻ ነው ማቀው ከዛ ውጪ ቶ አራዳ ልጆች ምን አለፋችሁ በዚህ መዛውን ሲቲ ቦታው ላይ ቁጭ አለ መጣ በቃ
እዚህ አካባቢ ላይ ይኮረኩርሃል። እንደዚህ ችግር የለም ፂዲጋ አሳይቶ እንደዚህ አይልም። አሁን ነገር እየተባባሰ እየከረረ መጣ። በቃ ያራዳልች ሲጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋት ይገባ አይደለ? ግን ተስፋ ሰጥተውኛል እኮ ማን ተስፋ ሰጥተውኛል። ሲቲ አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት። በተለይ ሰከንድ ሃፍ እኮ በርንሌዎች ምንም አልፈጠሩም። ነው ፈርስት ሃፍ ያላቸውን እድል 2-1 ማድረግ ይችሉ ነበር ቀሽሞች። ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋገጥሽ ማ ለምን በአንድ ለባዶ ምናምን ነገር አባቴ እሱም ለነገሩ አሪፍ ነው። ጎል ዲፍረንስ እኩል ሆንን። አሁን ከ7ኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበር ነው። አሁን በጎል ዲፍረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል፣ ከኛ የበለጠ ጎል አግብተዋል። እኛ ደግሞ ጎል አልገባብንም። ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፍረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው። ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም። ቸርኪ ነው የሚያስበላችሁ። ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ደግሞ ቸርኪ ነው የሚያስበላችሁ። ምክንያቱም ሌዚ ነው ስንት ካውንተር አታክ ወይኔ ግን ተስፋ ሰጥቶኛል ስልህ ሊጥል ይችላል ፍጹም አይደለም። እኔ 4-0 ምናምን ብዬ ጠብቄ ነበር። በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበረ። ግን አልቻሉም ማግባት አልቻሉም። በርንሌዎች አትችሉም። ባርላ 1-0 ቢሆንም አመሰግናለሁ፣ ግን አትችሉም። አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ እንችሉ ነበር። መርዝ የበላችሁ ውረዱ ንቀውና የፔፕ ጋርዲዮላ ማንቸስተር ሲቲ የፕሪሚየር ሊጉ መሪ ከረጅም ጊዜያቶች በኋላ መሆን ችሏል። በርንሌን ከሜዳ ውጪ በመጓዝ በ33ኛ ሳምንት ቀሪ የፕሪሚየር ሊግ ጨዋታው የገጠመው የፔፕ ጋርዲዮላ ማንቸስተር ሲቲ በኤርሊንግ ብሮት ሃላንድ አማካኝነት 5ኛው ደቂቃ ላይ በጨዋታው ጅማሩ ላይ በጣም በግሩም ትራንዚሽን ባስቆጠረው ጎል ነው ጨዋታውን 1-0 ጠባብ ውጤት ማሸነፍ የቻለው። በዚህም ከመድፈኞቹ አርሰናሎች ጋር በ70 ነጥብ እኩል በመሆን ብዙ ጎሎችን በማስቆጠር አንደኛ ደረጃነቱን ተረክቧል ማለት ነው። ስለዚህ ከዚህ በኋላ ቀሪ የፕሪሚየር ሊግ ጨዋታዎች በጎል ልዩነት ወይም ደግሞ ቡድኖቹ በሚያሸንፉት ጨዋታ መጠን እንግዲህ የዋንጫው አሸናፊ የሚወሰን ይሆናል ማለት ነው። ሁለቱም ቡድኖች አርሰናልም ሆነ ማንቸስተር ሲቲ የራሳቸውን የማሸነፍ እድል በራሳቸው የሚወስኑ ይሆናል ማለት ነው። በርንሌይም ከዚህ ሽንፈት በኋላ ከፕሪሚየር ሊጉ በ20 ነጥብ 19ኛ ደረጃ ላይ በመሆን ከወልቭስ በመቀጠል መውረድ ያረጋገጠ ቡድን መሆን ችሏል። ለማንኛውም የፔፕ ጋርዲዮላ ማንቸስተር ሲቲ በዚህ ጨዋታ ላይ ስለ ፐርፎርማንሱ ካነሳን በጣም ጥሩ ፐርፎርማንስ ነበራቸው። በርከት ያሉ ጎል አጋጣሚዎችን ፈጥረው ነበር፣ አልጠቀሙባቸውም እንጂ ማለት ነው። ከአንድ ጎል በላይ ማስቆጠር ነበረባቸው በእኔ እምነት፣ ግን ብዙ የጎል አጋጣሚዎችን አምክኖ ነበረ። በርንሌ ያን ያህል ጨዋታው ላይ ተፎካክሯል ብሎ ለመናገር ራሱ በጣም አዳጋች ነው። ሙሉ የጨዋታ ክፍለ ጊዜው ሲቲ ነበር ዶሚኔት አድርጎት የነበረው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እንዴት አባቱ ደስ ይላል። በእናትህ ከስንት ጊዜ በኋላ ነው ይሄን ወንበር የለቀቅሽው? እንደዚህ ወረድ ብለሽ ካገኘውሽማ እኔም ከፍ ብዬ በልጨሽ መሄድ አይቀርም። ግን ሚዜ መሆን ስለማልፈልግ እዛው ሶስተኛ ላይ ቁጭ ብል ይሻለኛል። መሪነቷን ለቀቀች ሸበላ። እንደዚሁናማ ደግሞ እየተንበጫበጨች እንዴት ነው እነ ኒውካስትልን ምናምን የምታሸንፋቸው? ሁለተኛ ላይ ምናምን ያኔስ መሪናት ምናምን ብለው ትንሽ ክብር ስለሚሰጣት፣ እሷ ደግሞ ክብር የሚሰጣት እሷም ደፍራ መጫወት ስለማትፈልግ ተከባብራ አቻ ትወጣ ነበር። አሁን እንዴት ነው እነ ኒውካስትል ንቋት ነው የሚገቡ። ንቋት ሲገቡ ደግሞ ያገቡባታል፣ ታሸንፏት ይሄዳሉ ማለት። እንዴት ነው የምታሸንፊው ከዚህ በኋላ? ሁለተኛው ላንቺ እኮ ሁለተኛ ማለት ነው ለሌሎች ትልቅ ይሆናል፣ ለኔም ጭምራውን ሁለተኛ ላይ ብቀመጥ አሪፍ ሊሆን ይችላል። ላንቺ ጥሩ የማይሆኑ በጣም ተደጋገ በዛ ወንበሩ በጣም ተቀመጥሽበት ማንዬ። ሲቲ በርንሌይን አሸንፎ አንደኛ ደረጃ ላይ ተቀምጧል። ይህም ከብዙ ወራት በኋላ ነው። ግን የአርሰናል ደጋፊ አንድ ጭው ያምጥተዋል። እናንተ እንዲየተለጠለጣችሁ እኛ ላይ እንዴት ሙሉ ለመያዝ በቃችሁ የሚል ነገር። አባቴ እኛ ስንሸነፍ እናንተ የምትምሩን አትመስሉም። እንደዚህ ሲጀመር ማለት ነው እኔ ሻምፒዮንሺፕ ራሱ ሆኜ አርሰናል ላይ ከመቋጠር ወደኋላ አልልም። ምክንያቱም የደጋፊው ምላስ ስለማውቀው በቃ አርሰናል አሸነፈ ማለት በማግስቱ ስራ ቦታ፣ ትምህርት ቤት እንዴት እንደምንሰቃይ እኮ እኛ ነን የምናውቀው። ይህን ደግሞ ብዙ ሰው ከኔ ጋር ይስማማበታል ብዬ እማምነው ሀሳብ ነው። ስለዚህ አድቡና ተቀመጡ። የዛኔ 9 ነጥብ ስትመሩ 7 ነጥብ ኖሮ አንድ ጨዋታ ምናምን ብቻ የዛኔ በቃ በሰፊ ስትመሩ እንዴት አድርጓችሁ እንደነበር ታስታውሳላችሁ። ከምንም በላይ ግን አንድ ጥያቄ አለ ለአርሰናል ደጋፊዎች፣ የሰርግ ዘፈኑ ከምን ደረሰ? ይመቻችሁ። ለማንኛውም